ያለ መልእክተኛ እንዲህ ሲል ሰምቻለሁ። አላህ ሰማይ ምድርን ከመፍጠሩ በፊት ከ50 ሺህ ዓመት በፊት ሜጀር አደረገ ለካ። መቼ? ከ50 ሺህ ዓመት በፊት። ሀዲሱ የሚገኘው ምንድነው? ሳሂህ ሙስሊም ላይ። ስሮን ወይንም ደግሞ ዙፋኑ ምን ላይ ነበር ይላል? ውሃ ላይ ነበረ። ውሃ ላይ ነበረ። ስለዚህ ውሃው አስቀድሞ የተፈጠረ ነበር ማለት ነው። አርሹ አስቀድሞ የተፈጠረ ነበር ማለት ነው። 50 ሺህ ራሱ እንዴት ነው የተለካው? ሌላ ጉዳይ ይሆናል ማለት ነው። ባክ ቱ አወር ቶፒክ መለስ ስናደርገው አርሽ ላይ ያለው ጥብቁ ሰሌዳ ጥቅሙ ምንድን ነው? አንዋር እንኳን ላመጣ። ኦኬ ለዋል መፉዝ ማለት ምን ማለት ነው? እሱም ብቻ ዲፋይን አድርገውና ቀጥል። ለሁል ማህፉዝ ማለት ጥብቁ ሰሌዳ ማለት ነው። ቀጥታ ትርጉሙ ካየ ነው አላህ ሱብሓነሁ ወተዓላ በዛ ውስጥ ሁሉም ነገር የሚፈጠረውን ነገር ሁሉ የጻፈበት ነው። ለምን ጻፈው የሚለው ካያን ደግሞ አላህ ሱብሓነሁ ወተዓላ ለሱ ሁሉም ነገር ቀላል መሆኑን እና አንድ ነገር ከመፈጠሩ በፊት ከመሆኑ በፊት እንደሚያውቅ የሚያሳይበት ወይም ደግሞ እውቀቱን የሚያሳይበት ነው። አላህ ሱብሓነሁ ወተዓላ ጽፌ አስቀመጥኩም ብሎ የነገረንም የእሱን እውቀት እንድንረዳ ነው። ለምሳሌ ያ ነገር ከመፈጠሩ በፊት ያውቃል የሚለውን እንድናቅ ማለት ነው። የአላህ ሱብሓነሁ ወተዓላ እውቀት አይገደብም። አላህ ያለፈውን ያውቃል፣ አሁን ያለውን ያውቃል፣ የሚመጣውን ያውቃል። ያልሆነውን ኖሮ ነገር ወይ ያልተፈጠረውን ነገር ቢፈጠር ኖሮ ምን እንደሚሆንም ያውቃል። ያልሆነው ነገር ለምሳሌ እኔ የሆነ አሜሪካዊ ብሆን ምን አይነት ሰው እንደምሆን ያውቃል። እውቀቱ የተገደበ እንዳልሆነ ሊያሳይ ነው። መልካም። ስለዚህ ጽሑፍ ያስቀመጠው እንደሚያውቅ ለእናንተ ሊያሳይ ነው። እውቀቱ የሚገደብ እንዳልሆነ ሊገልጽበት ነው፣ ወይም ደግሞ ክብሩን እውቀቱን ሊገልጽበት ነው። ስለዚህ በእንደዚህ አይነት ሁኔታ ነው አላህ እውቀቱ የሚገልጸው ማለት ነው። ማለት ልትረዳኝ አልፈለግም መሰለኝ። በእነዚህ አይነት ሁኔታም ጽፎ በማሳየትም ይገልጻል። አሁን በእነዚህ አይነት ሁኔታ ብቻ አይደለም የሚገልጸው፣ በብዙ አይነት ሁኔታ ነው የሚገልጸው። ለምሳሌ አላህ ምን ይላል መሰለክ? ለምሳሌ አላህ ፕሊዝ ራስን ወጥመድ ውስጥ እየከተትክ ነው። ተረጋጋና። መልካም። ስለዚህ እውቀቱን ሊገልጥ ነው ብለህናል፣ እናመሰግናለን። ይሄ እውቀቱን መግለጫ እኮ እነዛ ክሪቲካል ቲንከር ከሆንን ለምሳሌ ስለ አንተ ጽፏል አይደለ? አዎ ጽፏል። ስለ አንተ የጻፈው አንተ ገና ሳትፈጠር አስቀድሞ ነው አይደለ የጻፈው? ሰማይ ምድርንም ሳይፈጠር ጽፎ አስቀምጦታል። አዎ በእውቀቱ ቀድሞ ስለሚያውቅ ችግር የለውም። ያንን እውቀቱ መቀየር ስለማትችል ቀድር ነው የሚሆንብህ። ያንን ጽፎ ያስቀመጠውን ማወቁን ለመግለጽ ነው አልክ። አንተ አይተኸዋል እንዴ እንደጻፈ? እኔ እኮ አላውቅም። አሁን እኮ ለዛ ነው እኔ አለማወቄ ማለት ነው። እንደጻፈ አለማወቄ አለነገርኛ ቆይ እኮ ጽፌ ያለው አለ እንጂ። ስለዚህ ጽፌ ያለው ብሎ ራሱ ጋር ካስቀመጠው አንተ ማታውቀው ከሆነ ስትሞት መቀየር ይችላል እኮ። እውቀቱን አያሳይም። ይሄ ጽፌ አስቀምጫለሁ ብሎ ትሪክ እያደረገህም ትሪክ ማድረግም ስለሚችል፣ ምክንያቱም ለምን መሰለህ አንተ ያላየኸውን ነገር አዋቂ መሆኑን ያሳያል ብለህ ልትል አትችልም። ነገም ሄደህ እሱን ቼክ አታደርግም። አሁንም አላየኸውም ስለአንተ እንደጻፈ ግን ጽፏል ብለህ ስለምታምን ስለ እኔ ጽፏል ስላልክ ያ ቃል ማወቁን የሚያሳየው ፕሊስ የሚያወቁን የሚያሳየው እኔ ለምሳሌ ስለአንተ አውቃለሁ ብዬ ጽፌ ባስቀምጥ ተዛ ስለአንተ አውቃለሁ ብልህ ነገ እንዲህ ትሆናለህ፣ ተነገ ወዲያ እንዲህ ትሆናለህ፣ በዚህ ቀን እንዲህ ትሆናለህ ብዬ ብልህ ተነገርኩህ። ኦኬ እኔ የጻፍኩት ጋር ከተመሳሰለ ትክክል ነው። ነገር ግን ጽፌ ያለው ስለአንተ አልኩህ። ነገ ምን እንደምትሆን ተነገ ወዲያ ምን እንደምትሆን የጻፍኩትን አላሳየውህም። ነገር ግን ተከታትዬ ካለፈ በኋላ ይኸው ያንተ ሆንከውን ይኸው ጽፌ ያለው ብልህ ታሪክህን ተከታትዬ ጽፌውም ሊሆን ይችላል። ምን ይላል አላህ ሲናገር? ማ አሳበ ሚን ሙሲበቲን፣ ምንም አይነት መጥፎ ነገር ጉዳት አይከሰትም ወይም ደግሞ አትጎዱም፣ ጉዳት አይመጣም። ፊል አርዲ በምድር ላይ ወላ ፊ አንፉሲኩም፣ ወይም ደግሞ በነፍሳቾች ላይ በእናንተ ነፍሶች ላይ ምንም አይነት ጉዳት አይመጣም። ኢላ ፊ ኪታቢን ሚን ቀብሊ አን ነብረአሃ፣ እኛ በሆነ መጽሐፍ ውስጥ በለውሃል ማህፉዝ ላይ
መጀመሪያ ጽፈነው ቢሆን እንጂ የሚፈጠረው ነገር ሁሉ እኛ የጻፍነው በቀደመ እውቀታችን ያወቅነው ነገር ነው አለ። ከዛን አላህ ምን አለ? ይህ የእውቀቱ ማሳያ ወይም ደግሞ የችሎታው ማሳያ መሆኑን ሲገልጽልን ኢነ ዛሊከ ቀድሞ ማወቅ፣ ይህን ማድረግ፣ ይህን ጽፎ ማስቀመጥ አለላሂ በአላህ ላይ የሲሩን የገራ ነው ወይም ደግሞ ቀላል ነው ገር ነው። ቀጥሎ ሁለተኛውን ደግሞ ለምንድን ነው ታዲያ የጻፈው? ምንድን ነው ምክንያቱ የሚለውን ደግሞ እኛ ምን ይላል? ሊከይላ ተእሰው አላ ማ ፋተኩም ባመለጣችሁ ነገር ላይ ጸጸት እንዳታበዙ ነው፣ እንዳትጸጸቱ። ወይም ደግሞ ጸጸት አብዝታችሁ ምንሆለ እንደዚህ ባረኩት፣ እንደዚህ ሳላረግ፣ እንደዚህ በማድረጌ ብላችሁ እንዳትጸጸቱ ነው። ወላ ተፍራሑ ቢማ አታኩም እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በሰጣችሁ ችሮታ አላህ ባደረጋላችሁ ነገር ኦቨር ተደስታችሁ ከልክ ያለፈ ከልክ የወጣ ነገርም እንዳታደርጉ ነው። ምክንያቱም ይህ መጀመሪያም እኮ አላህ የሚያውቀው ነገር ነው። ይህ አላህ ያወቀው ነገር ነው የተፈጠረው። አላህ የሚያውቀው ነገር ነው መጀመሪያም የተፈጠረብኝ። ለዚህ ይህን እኔ ላስቆመው የሚችለው ነገር አልነበረም። አላህ የሚያውቀው ነገር ነው የሆነው። ለዚህ ኖርማል ነው ብላችሁ እንድታምኑ። ወላ ተፍራሑ ቢማ አታኩም እንዲሁም ደግሞ አላህ የሆነ ነገር ሲሰጣችሁ በዛ ነገር ኦቨር ተደስታችሁ ኦቨር ከውስጥ እንዳትወጡና ራሳችሁን ቀለል አድርጋችሁ ይህ ነገር የአላህ ስጦታ ነው እንድትሉ ነው። ለምን? ወላሁ አላህ ላ ዩሒቡ ኩለ ሙኽታሪን ፈኹር አላህ ሱብሓነሁ ወተዓላ ኩራተኛና ጉረኛን አይወድም። ሲሰጠው ባለው ነገር የሚኮራ እና የሚጎርርን አላህ ሱብሓነሁ ወተዓላ አይወድም ይላል። ጸጸት እንዳታበዙ እንዳትጸጸቱ እና በሰጣችሁ ነገር ደግሞ ይበልጥ በጣም ደስታ እንዳታበዙ ነው ይላል። እሺ ይህ ነገር ጀብር አይደለም አልኩህ፣ ወይም ደግሞ አላህ ሱብሓነሁ ወተዓላ አስገድዶ ይህን ነገር እንዲያደርግ ልጨርስ ሀሳቤን። አሁንም አንድ ቁርአን ፈልጋለሁ፣ ይሄንም እናወራበታለን ከፈለግ ችግር የለውም። አስጨርሰኝና ይህንን ስለማውቀው እዚህ ላይ እናውራና ቅድሚያ እዚህ ላይ እናውራ መጀመሪያ። እሺ እናውራበት። ስለዚህ ከኔ ሙግት ጋር የንኛው ምንድን ነው እሱ የጠቀመ? አንተ ያልከው እኮ እፎይ አንተ እያልክ የነበረው ማለት ነው እኔ ማወቄ ምንድን ነው እኔ አላህ ሱብሓነሁ ወተዓላ ጽፎ እሱ ጋር እንዳስቀመጠው ምንድን ነው የሚጠቅመኝ አልከኝ አይደለ? ይሄው የሚጠቅምህ እኮ ይሄ ነው አልኩህ። ሊከይላ ተእሳ ወላ ተፍራህ ቢማ አታክ ተቃራኒ እኮ ነው የሆነው አንዋር። ምክንያቱም ጸጋ ሰጠኝ፣ ጸጋ የሰጠኝ ወይንም ደግሞ በሽታ ነካኝ ወይ ነው። በሐዲስ ላይ በሽታም ሆነ ጸጋ አላህ እንደሚሰጥ ተናግሯል አይደለ? ሁሉም ነገር ከአላህ ነው። ከአላህ ፍላጎት ውጪ ወጥቶ አንተን ሊጎዳ የሚችል የለም። ስለዚህ እሱ ይታወቃል። ስለዚህ እዛ የጻፈው አሁን ወይን እንዳልኮራ ወይንም ደግሞ እንዳልታበይ እንደዛ ትዕቢተኛ እንዳልሆን ምናምን ነገር ነው የሚለውን 23ኛው ስለሚያስቀምጠው እንደዛ ከሆነ ከኔ ጋር ምን አገናኝ? አለማወቄ እንደውም እኮ እንድታበይ ያደርገኛል። ባውቀው እንደውም ግን አያደርግህም። ቆይ የጻፈው ኦኬ አላህ እንደዚህ ነው አላህ እንዲህ ነው ምለው እኮ የተጻፈውን ባየው ነው። ካላየሁትማ ከራሴ ሰርቼ ያመጣሁት ነበረ። አየህ በራሴ ሰርቼ ባላየው ኖሮ ካላየሁት ማለት ነው ሰርቼ የሆነ ነገር ሳገኝ አገኘው ብዬ እኮራለሁ፣ እንደውም እደሰታለሁ። ካየሁት ግን ነገ እንዴት አገኛለህ ሲለኝ ሳየው አላህን የሰጠኝል ነበር። ልመልስልህ ፕሊስ ኢንተራፕት አድርገኝ። ተቃራኒ ነው ቁርአኑ ክፍል። ባየው ኖሮ አየህ የሆነ ነገር ትልቅ ጸጋ ሲሰጠኝ ወይንም ደግሞ የሆነ ስራ ሰርቼ ወይም የሆነ ነገር ትልቅ ስኬት ሳገኝ ዋው በራሴ ያደረግኩ ምናምን እላለሁኝ። ካላየሁት የራሴ ይመስለኛል። ካየሁት ግን አላህ እንዴት አገኛለህ ብሎ የጻፈውን ካየው እንደዛ ብዬ አልኮራራም፣ አልደሰትም። ምክንያቱም ከአላህ ነው ብዬ እንዳስብ ጽሑፉን አይቻለውና እንዲህ ታገኛለህ የሚለውን አለማየት አሁን አንተ ያልከው ጥቅም ለእኔ አይሆንም። ጉራና ትዕቢቱ ደግሞ እንደዛ እንዳትሆኑ የሚለው ምክንያቱ ምንድን ነው? ሱናን አቢ ዳውድ 40-90 ላይ ኩራት ወይንም ይህንኑ እየጠቀስኩልህ እኮ ነው። ይህንኑ እየጠቀስኩልህ ለዚህ እኮ ምላሽ እየሰጠው ነው። ትዕቢተኛ ይላል፣ ትዕቢተኛ እንዳትደሰቱ ምናምን ይላል። እሱ ደግሞ ምንድን ነው? ኩራት ወይንም ትዕቢት ያላ ጋቢው ስለሆነ ነው። ርዕስ አንቀየርኩም ፕሊስ። በሰጠናችሁ ነገር በትዕቢት እንዳትደሰቱ ነው ይላል።
ያቲቢቱ ጉራው እንትን ማለቱ እየነገርኩ ነው እኮ አላህ ስለራሱም ጽፏል እኮ ያቲቢቱ እና ጉራው ያላ ስለሆነ ከሱ ጋር እንዳይፎካከሩት ነው። እዚሁ ላይ እኮ እያልኩ እኮ ነው ያጸጋው የኔ ነው በተሰጣችሁ ከተበታችሁ ከጎረራችሁ ከኔ ጋር እኩል ትሆናላችሁ የሚል ስለሚመጣበት ነው። ሱናን አቢ ዳውድ 4090 ላይ ኩራት ወይንም ፕራይዱ የኔ ጋቢ ልብሴ ነው ስለሚል ማለት ነው። ጥብቁ ሰሌዳ ላይ እኮ ስለአንተ ብቻ ለሚጻፈው ስለአላህ ስለራሱ ተጻፈ ማለት ነው። ስለራሱ የጻፈው ጉራው ትቢቱ የሱ መሆኑን ጥብቁ ሰሌዳ ላይ ስላለ እሱ ያነበዋል። ሜቢ እሱ ይደሰታል። እኔ ያለማወቄ ግን እስቲል እኔ እንዳልጎረራ አያደርገኝም። አላወቅማ አላየሁትማ ጽፉ የእሱን አዋቂ መሆኑን እዛ ፔፐር ላይ ጽፎ ራሱ ዘንድ ያስቀመጠው ለእኔ ምን ኢሬሌቫንት ነው እያልኩ ነው። ለምሳሌ እኔ ስለአንተ አውቃለሁኝ፣ ጽፌያለሁኝ፣ ነገ ምን እንደምትሰራ ተነገ ወዲያ ምን እንደምትሆን እስከምትሞትባት ቀን ድረስ ጽፌያለሁ ብዬ የሆነ መጽሐፍ አሳየሁህ። ሎጂኩን ላሳያ ጽፌ ይኸው በዚህ መጽሐፍ ላይ ተጽፈሃል ብዬ አስቀመጥኩኝ። ይኸው እዚች ኖት ላይ ስለአንተ ዳሪ ጽፌ አስቀምጫለሁ። ምን እንደምትሆን የት እንደምትሆን ምናምን ሁሉን ነገር አውቃለሁ አልኩህ። ይሄንን ኖት አላየኸውም፣ አላነበብከውም። የሆነ ነገር ስትሰራም የጻፍኩት ውስጥ አለ እልሃለሁ። የሆነ ነገር ስታደርግም ስታገኝም ስታጣም ስትከፋም ስትደሰትም ተጽፏል ብለህ እንድታምን አደረግኩ። ግን አላነበብከውም፣ አላየኸውም። ከዛ አይ ይሄንን ያደረገው እፎይ ምን ያህል አዋቂ መሆኑን ማሳያ ነው የተጻፈው።